ትላንትና ዕለት ጀግናው ስበራያ ወንድማችን ሰይድ ኢድሪስ ወዳጆ ሳውዲ አረቢያ በአረቦች እጅ ተገሏል። እኔ ከምሰራበት አካባቢ ሌላ ኢትዮጵያ ወንድሜም ተቀጥሮ ይሰራ ነበር ይላል። የሆነ ቀን ግን ረፋር ላይ ጥይት ሲተኮስ ሰምቻለሁ። ከዚያን ቀን ጀምሮ ያንን ልጅ አግኝቼው አላውቅም ነበር ይላል። በመጨረሻ ግን ሳጣራ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ የአገሬ ልጆች አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። በዚህ አጋጣሚ ባካችሁን በሳውዲ አረቢያ የምትኖሩ እህት ወንድሞቻችን በተለይ ወንዶችዬ ራሳችሁን ጠብቁ። እንግዲህ ሰሞኑን የተፈጠረውን ነገር ሁላችንም የምናውቀው ነው። እንግዲህ ብድር መለሳ ቁጭት ይሆን አላቅም፣ ወይ በራሳቸው ችግር ይሆን አላቅም። በዚህ ሳምንት ብቻ እንግዲህ በሳውዲ አረቢያ በመካና በጅዳ ብቻ ወደ 7 የሚሆኑ ወንድሞቻችን እንግዲህ እንደተገደሉ እየሰማን ነው ማለት ነው። እንግዲህ ቀደም ሲልም አንድ ወንድማችን ሲናገር እንደሰማችሁ ሰይድ የሚባል ወንድማችን በሳውዲ አረቢያ ነበር የሚኖረው። እንግዲህ እሱም ጥቃት እንደተፈጸመበት የሀገሩ ልጅ እየተናገረ ነው ማለት ነው። በዚህ አጋጣሚ የሀገሬ ልጆች እባካችሁ የፖሊስ መኪና በርቀት ስታዩ ሩቅ ናት፣ ዳገት ነው፣ ገደል ነው፣ ለመንዳት አይመቻቸውም፣ አይደርሱብኝም፣ ስለዚህ ሩጭ ማምለጥ እችላለሁ ብላችሁ ለማምለጥ የምትሞክሩት ወንድሞች ባትሞክሩት ይሻላል። ምክንያቱም መኪና ማሽከርከር የማይችሉበት ሁኔታ ላይ ቢሆን እንኳ በርቀት ተኩሰው ሊጎዷችሁ ወይንም ህይወታችሁን ሊነጥቋችሁ ይችላሉ። በዚህ ምክንያትም እንግዲህ ህይወታቸው ያለፉ ወንድሞች እንዳሉም እየተነገረ ነው ማለት ነው። እና ሀገሬ ልጆች ፖሊስ ካያችሁ በሰላም እጃችሁን ሰጥታችሁ ታስራችሁ ወደ ሀገራችሁ ብትገቡ ይሻላል እንጂ ባካችሁን እንደወጣችሁ አትቅሩ። ለእናንተም በሰው ሀገር እንደተንከረተታችሁ እንዲሁም ደግሞ ለቤተሰቦቻችሁም እዘኑላቸው ማለት ነው። እንግዲህ ወንድማችን በሀገሩ ላይም እንግዲህ አሁን ያለውን የሀገራችን ጉዳይ ሁላችንም የምናውቀው ነው። በሀገሩ መኖሪያ አጥቶ ይሻለኛል ብሎ ስደት ተሰዶ በስደት እንግዲህ መጨረሻው እንዲህ እንደሆነ ይሄ ጓደኛ ይሁን ዘመዱ ሲናገር ሰምቻለሁ። ልጁ እንግዲህ የራያ ልጅ እንደሆነም ሲያወራ ሰምቻለሁ ማለት ነው። ውድ ቤተሰቦቼ በተደጋጋሚ በእኛ ወንድሞች እህቶች ላይ ጥቃት አረቦች ይፈጽማሉ። ነገር ግን በእኛ ላይ ጥቃት ሲፈጸምብን ማንም ለህግም ሆነ ለሚዲያ የሚያቀርብልን የለም። ጉዳይ ወይንም ወንጀሉ ተሸፋፍኖ ነው የሚያልፈው ማለት ነው። የእኛ ልጆች ግን የሆነ ስህተት ስንፈጥር የሆነ ችግር ከፈጠርን ኮሽ ባለች ቁጥር አይደለም የነሱ ሚዲያ ይቅርና የራሳችን ሚዲያ እኛ እንኳን እንዴት እንደምናጭኸው የሰሞኑ ራሱ ማስረጃ ይሆናል ማለት ነው። እንግዲህ ሰሞኑን ብቻ በሳውዲ አረቢያ እንዳልኳችሁ በመካና በጅዳ ወደ 7 የሚሆኑ ልጆች እንግዲህ ህይወታቸው እንዳጡ እየተነገረ ነው። አንድ ወንድማችን እንዲህ ይላል። እኔ የምሰራው በረሃ ላይ ነው ይላል እና ሰሬ ጥሩ ሰው ነው። ከኔ አካባቢም ሌላ ኢትዮጵያዊ የሚሰራ አለ። አትክልቶችን ይንከባከባል፣ ግመሎችንም ይጠብቃል አለ። አልፎ አልፎ እንገናኛለን፣ ምግብም አብረን እንበላለን አለ እና ቅርብ ስለሆነ ያው ስንገናኝ ነው እንጂ ስልክ ምናምን አልተቀያየርንም ነበር ይላል። ከዛ በኋላ አንድ ቀን ረፋር ላይ ጥይት ሲተኮስ ሰምቻለሁ። ቢያንስ አሁን 1-3 ወር ይሆናል ብሏል። እና ጥይት ሲተኮስ ሰምቼ ነበረ። ያንን ልጅ የሚያሳዝነው ነገር ግን ከዚያን ቀን ጀምሮ ያ ጥይት ከተተኮሰበት ጊዜ ጀምሮ ልጁን አግኝቼውም ሆነ አይቼው ስለሱም ምንም አይነት ወሬም ሰምቼ አላቅም ይላል ማለት ነው። እና ግን ከቆይታ በኋላ አንድ ቀን አሰሪዬ ከዚህ የነበረው ልጅ ታውቀዋለህ ወይ ሲለኝ አሁን አውቀዋለሁ ብዬ ስለው እሱ እኮ ከአሰሪው ጋር ተጣልቶ አሰሪው እንደዚህ አድርጎ ገድሎታል ብሎ ነገረኝ። ለካ ለዚያ ነው እንዲህ ጠፋው ብዬ እኔም ጥይት ሲተኮስ ሰምቼ ስለነበረ ከዛ ወዲህ ለራሴን ፈርቻለሁ። ስለዚህ ባካችሁ ወንድሞቼ አረቦችን አትመኑ፣ ባካችሁ ራሳችሁን ጠብቁ ብሎ እንግዲህ ሰሞኑንም እንደዚህ ያለ ነገር እየሰማሁ ነውና አብሬ ኑሬ ያለው አብሬ እንትን ብያለሁ ብላችሁ አትዘናጉ፣ ራሳችሁን ጠብቁ፣ ዝግጁ ሁኑ። አለመግባባት ከተፈጠረም ጥላችሁ ውጡ ምናምን እያለ ሲናገር ሰምቻለሁ ማለት ነው። ስለዚህ ውድ ቤተሰቦቼ እንዳልኳችሁ የኛ ልጆች የሆነች ጥፋት ስናጠፋ በቃ ሶሻል ሚዲያው እንዳለ ይቅጠለጠላል ማለት ነው። የኛ ወንድሞች ግን በየጊዜዎቻችን ወንድሞቻችን እንደዚህ ያለ ጉዳት እየደረሰባቸው አይደለም ሚዲያ ጋር አይደለም ህግ ጋር ይቅርና ወላጆቻቸው ጋር እንኳን የልጆቻቸው መጨረሻ ምን እንደሆነ የማያውቁ ብዙዎች አሉ ማለት ነው። ወንድሜ በዚህን ቀን ደውሎልኝ ነበር፣ ከዚህን ጊዜ ጀምሮ ደውሎልኝ አያውቅም፣ አይቼው አላውቅም፣ ድምጽ ጠፋ፣ አፋልጉን የሚሉ በየሶሻል ሚዲያው ስንቶች እንዳሉ ቤት ይቁጠረው ማለት ነው። ስለዚህ ምላችሁ ፈልጌ ነው እነሱ ሀገራቸው ነው። አንዳቸው ከአንዳቸው ተባብረው የፈጸሙትን ድርጊታቸውን ፈጽመው
ሸፋፍ ነው። ራሳቸውን ከወንጀል ነጻ ማድረግ ይችላሉ። ገባቸዋ። የእኛ ልጆች ግን አንድ ነገር ካደረጉ ማምለጥ አይችሉም ማለት ነው። ምን ያክል እንደሚያካብዱት ምን ያክል እንደሚያሯሩጡት እያየን ነው። ስለዚህ ሀገሬ ልጆች ያ ሁሉ ነገር እንዳይደርስባችሁ ካላ በታች ራሳችሁን ጠብቁ። አሁን ይሄ ልጅ እንግዲህ ቢያንስ የዚህ ልጅ ቤተሰቦች ይሄን ነገር ስለሰሙ ቁርጣቸውን ያውቃሉ። ገባችሁ? ስንቶች አሉ ልጆቻቸው ወንድሞቻቸው ሞተውባቸው እንኳን መሞታቸውና መኖራቸውን በቅጡ ለይተው የማያውቁ ማለት ነው። እና በተለይ እንግዲህ የሰሞኑ ቁጭት ይሁን ብድር ለመመለስ ይሁን አላቅም፣ ብቻ የሚሰማው ነገር በጥቅሉ ደስ አይልም። ከባድ ነው ሀገሬ ልጆች። እና ሰው ሀገር ላይ ስንኖር በቻልነው አቅም እንግዲህ ጠንቅቅ ሆነን አንገታችን ደፍተን ሰርተን ተለውጠን በሰላም ወደ ሀገራችን ለመግባት መሞከር እንጂ እነሱ አንድ ሲናገሩ እኛ ሁለት መለሰን ካልሆነ ነገር ውስጥ እንዳንገኝ ጥንቃቄ እናድርግ ማለት እፈልጋለሁ። ከባድ ነው እንግዲህ በተለይ አሁን የተፈጠረውን ነገር ሁሉም አረብ ስለሰማ መነጋገሪያ አድርጎታል። አንድ አለመተማመንን ፈጥሮባቸዋል። እንግዲህ ከዚህም ጋር ተያይዞ አንዳንድ ወንድሞች በየቲክቶክም የሚሰሯቸውን ቪዲዮዎች እያየው ነበር። አንዳንዶቹ ደግሞ እንግዲህ እንደ ቀልድም እያደረጉ ቢሆን አስከበረኝ፣ ደሞዜን ሰጥቶኝ የማውቀው የ5 ወር የ7 ወር ደሞዝ ቀምቶ የነበር አሰሪ ሰጠኝ ምናምን የሚሉ አሉ። እንዲሁም ደግሞ ይሄን ነገር ከሰሙ ጀምረው አሰሪዎቻቸው ወንድሞቻችን ከስራ ሁሉ እንደተባረሩ እኔን አባሮ ገና እኔ ሳልወጣ ህንዲ ሰራተኛ ይዞ መጣ ብሎ አንድ ልጅ ስራ ፈትቻለሁና ባካችሁን ፈልጉልኝ፣ በዚህ ቀውጢ ሰዓት ተዘውሬ እንኳን ስራ መፈለግ አልችልም፣ ምክንያቱም ኃይለኛ ተፍትሽ አለ ብሎ እሱም ቪዲዮ ሰርቻ አይቼዋለሁ። ታውቃላችሁ እንግዲህ ያው ፍርሃቱ ስጋቱ ያድርባቸዋል። ግን ደግሞ ንጹህ የሆኑ አላህን የሚፈሩ ከሆኑ እነሱም ደግሞ ምንም እንደማድርጓቸው ስለሚያውቁ ያው ምንም እንደተፈጠረ ሳይቆጥሩ የሚኖሩ አሉ። ግን በአብዛኛው አላቅም እንግዲህ ሀገሬ ልጆች ብቻ አለመቀደም ጥሩ ነገር ነው። አለመግባባትም ከተፈጠረ በእነሱ ላይ ጥቃት ለማድረስ መሞከርም ሆነ በእናንተ ላይ ጥቃት ሳይፈጠርባችሁ ከዛ አካባቢ ወይም ከዚያ ስራ ውልቅ ብላችሁ ወጥታችሁ ራሳችሁን አድኑ ማለት ነው የምፈልገው። እንግዲህ ለሞቱት ወንድሞቻችንም አላህ ይዘንላቸው። እንደወል ላይ ከባድ ነው በሰው ሀገር ላይ ማለት ነው። መሞትና መኖርን እንኳ ቤተሰብ እስከ ዘላለም ሳውቅ በጭንቀት ሙቷል ኑሯል የሚለውን ነገር እንኳ ሳውቁ ማለት ነው። አሁን ይሄ ልጅ 3 ወር ነው 4 ወር ይሆነዋል ያለው ልጅ ማለት ነው። እሱ ከዚህ አካባቢ ስላለ አሰሪው ነገረው። ገባቸው? እሱ ራሱ አብሮት እየኖረ ጥይት ሲተኮስ ሰምቷል። ግን በጭራሽ አልጠረጠርም። ምክንያቱም ያን ልጅ ከአሰሪው ጋር ተጣልቻለሁ ጠበኛ ነኝ ብሎ ነገሮትን ማወቅም ገብቷቸዋል። እና ያው እንግዲህ ወይ ከስራ አባሮት ነው ወይ ተይዞ ነው እያልኩ ነበር ነው ያለው። ግን መጨረሻ ላይ የራሱ ሰውዬ ስኮ እንደዚህ አድርጎታል ብሎ ሲለኝ ገባኝ። ምክንያቱም ሲተኮስ ሰምቼ ነበር ጥይቱ ብሏል ማለት ነው። እና አሁን የዚያ ልጅ ቤተሰቦች እስካሁን ድረስ እንግዲህ ልጃቸው ከየት ድረስ እንዴት ድረስ የሚያውቁት ነገር የለም። ጉዳዩም ደግሞ ወደ ሚዲያ አልመጣም። ሰውየው ማሰሪውን በህግ አልተጠየቀለትም። ለምን? ሁሉም ነገር በእጃቸው ስለሆነ እነሱ ሸፋፍ ነው ማስቀረት ይችላሉ ማለት ነው። ስለዚህ ጥቃት ከተፈጸመባችሁ ማንም የላችሁም እና ይሄን ነገር ልታውቁ ይገባል። በእርግጥ በግልጥ እናንተ ማስረጃው ከወጣላችሁ ምናምን በሳውዲ ህግ ቀልድ የለም፣ ሁሉን የእጁን ማግኘት ይችላል። ግን ችግሩ እነሱ ወደ ሚዲያ እንዲወጣ ወይም ህግ ጋር እንዲደርስ አያደርጉትም። ሁኔታዎችን አመቻችተው ነው ይሄን ተግባር የሚፈጽሙትና ብቻ አላህ እንግዲህ ከክፉ ሀሳቢዎች እሱ ይጠብቀን። ግን በተቻላችሁ አቅም ካላ በታች ራሳችሁን ጠብቁ። ሁላችንም እንግዲህ አላህ በሰላም ለሀገራችን ያብቃን። ለሞቱት ወንድሞቻችንም አላህ ይዘንላቸው። ይሄን ለማለት ነበር የመጣው። ሰላም ሁኑልኝ።